ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ እሳቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጠው የመረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ በሚያዝያ ወር ሌሎች ሁለት መርከቦችን በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎችን ያደረጉ መሆናቸውንና ይህ በዚህ የውሃ አካል ላይ ዳግም እያንሰራሩ መሆኑን እንደሚያሳይ ገልጸዋል። ጉዳዩን በምን ደረጃ ላይ ይሆን አብረን የምንከታተለው ይሆናል። ዛሬ የአሜሪካን ጦር ጭካኔ የሚገታ ዓለም አቀፍ ተቋም ስለሌለ ያጠቃችሁን እናንተን በተመሳሳይ መልኩ አጥቁት የሚል የቁርአን ትዕዛዝ ከመከተል ውጪ ሌላ አማራጭ የለንም ሲሉ የአብዮታዊ ዘቡ በመግለጫቸው አስታውቋል። ዘቡ በዚህ መግለጫ በአካባቢ የሚገኙ የአሜሪካን አጋሮች ተጨማሪ ጥቃቶችን ሊያጋጥሟቸው እንደሚችል አስጠንቅቋል። ጉዳዩን በቻናላችን የምናቀርበው ይሆናል። ዛሬ የመጀመሪያው ክስተት እሳትን ለማጥፋት ሲጥሩ የነበሩ የእሳት አደጋ ተከላካዮችና አንድ ሲቪል ሰራተኛ ላይ በርካታ ጉዳቶች ደርሰዋል ሲል ድርጅቱ በመንግስት ለሚተዳደሩ የዜና ወኪል ኩና ተናግረዋል። እንዴት ሊሆን ቻለ? በቻናላችን የምንለው ይኖራል። አብረን እንቆይ። ዛሬ የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ ላይ በተቀበሩ ፈንጂዎች ሁለት የነዳጅ ጫኝ መርከቦች መፈንዳታቸውን ገልጸዋል። ሴንቲኮም ግን መረጃውን ሐሰት ነው ሲል አስተባብሏል። ሆኖም ምን አይነት መሳሪያ ተጠቅመዋል ለማስቆም? ዛሬ ፕሬዚዳንቱ ይህን ሙሉ በሙሉ የስፖርት ስሜት ነው፣ ጉዳዩን የገንዘብ ቅጣት የሚያስከትል ከሆነ አርጀንቲና ቅጣቱን በደስታ ትከፍላለች፣ ሊዮኔል ሜሲ የምን ጊዜውን ምርጥ መሆኑን በድጋሚ ያረጋገጠበት ዕለት ነው በማለት በቡድናቸው ያላቸውን ኩራት ገልጸዋል። ሁሉንም በተመለከተ በዝርዝር የምታደምጠው መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። የሶማሊያ የባህር ላይ ወንበዴዎች ሁለተኛውን ነዳጅ ጫኝ መርከብ አገቱ። ከቅርብ ጊዜ ወዲህ በኤደን ባህረ ሰላጤ ላይ የባህር ላይ ወንበዴዎች በተደጋጋሚ ጥቃት ሲፈጽሙ እየተሰማ ነው። ምስሉን ከፋይል ዩናይትድ ኪንግደም የባህር ላይ ኃይል ደህንነት ድርጅትና የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ላይ ከየመን ባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታውቋል። የዩኬ ባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጸዋል። ሌሎች መርከቦችም በጥንቃቄ እንዲጓዙ ምክር ሰጥቷቸዋል ብለዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው ፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውን ተናግረዋል። ይህ ከግንቦት ወር ወዲህ በየመን ባህር ዳርቻ ላይ የተፈጸመ ሁለተኛው የመርከብ እገታ ሲሆን የመጀመሪያው ኤሜቲ ዩሬካ የታገተችው በቃና ወደብ አቅራቢያ ነበር። በአንድ ወቅት በተከታታይ እገታ ይፈጸምባቸው በነበሩ የውሃ ክፍሎች ላይ እስከ ዛሬ 3 ዓመት ድረስ በተለያዩ ሀገራት የባህር ኃይል አባላትን ያካተተ የተቀናጀ የጸጥታ ዘመቻ ከተደረገ በኋላ ሊጠፉ ተቃርበው ነበር። 3 የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንዳስረዱት አርብ ዕለት የታገተችው መርከብ ኤሜቲ አሳና የተባለች የጭነት መርከብ ናት። ወደ ኤደን ባህረ ሰላጤ ከመሄዳቸው በፊት ከፑንትላንድ የወደብ ከተማ ጋራካዳ አቅራቢያ ካለ ሩቅ አካባቢ የተነሱ 7 ታጣቂዎች በእገታ ላይ መሳተፋቸውን ጨምረው ተናግረዋል። የኤሜቲ አሳና መርከብ የታንዛኒያን ባንዲራ የምታውለበልብ ሲሆን ወደ ፑንትላንድ ቦሳሶ ወደብ የተጓዘች እንደነበረ ተገልጿል። የህንድ ውቅያኖስ በሶማሊያ የሚካሄደውን የጸረ ባህር ላይ ወንበዴዎች ዘመቻ በመቆጣጠር የአውሮፓ ህብረት የባህር ኃይል ከፍተኛ ጥበቃ የሚደረግለት ሲሆን በኤደን ባህረ ሰላጤ በኩል ያለውን ጥበቃ ግን የላላ ነው። እንደ ፑንትላንድ ባለስልጣናት ገለጻ ከሆነ ይህ አሁን በባህር ላይ ወንበዴዎችን በተደጋጋሚ እገታ ለመፈጸማቸው አንዱ ምክንያት ሊሆን ይችላል። ኢራን ከአሜሪካ ድብደባ በኋላ በአረብ ሀገራት ላይ ጥቃቷን አጠናክራለች። ቅዳሜ ዕለት ኢራን በባህረ ሰላጤው በሚገኙ የአሜሪካን አጋር ሀገራት ላይ የምትፈጽማቸውን ጥቃት አጠናክራ መቀጠሏን ሮይተርስ ዘገበ። አሜሪካ ለ7ኛ ጊዜ ትናንትና ምሽት በኢራን ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ከፈረሰ በኋላ ግጭቱ ተባብሶ ቀጥሏል። ኩዌት የውሃ ማጣሪያዋ በኢራን ሚሳይል የተመታባት ሲሆን አውሮፕላን ማረፊያ በተደጋጋሚ በደረሰ
በደረሰበት የሚሳኤልና የድሮን ጥቃት ስጋት ምክንያት አገልግሎቱን አቋርጧል። የኢራን አብዮታዊ ዘብ በኩዌት አሪፈጃን የጦር ካምፕ በሚገኝ የአሜሪካን ጦር ድጋፍ ሰጪ ማዕከል ላይ ጥቃት ፈጽሞ የራዳር ተቋምን ማውደሙን አስታውቋል። የኢራን ብሔራዊ መገናኛ ብዙሃን አብዮታዊ ዘቡ በባህሬን የአሜሪካን ጦር አውሮፕላኖች የተሰበሰቡበትን ሼክ ኢሳ የጦር ሰፈር እና የደህንነት መረጃ ማዕከልን ማጥቃቱን ዘግቧል። ሮይተርስ ዘገባውን ትክክለኝነት ለማጣራት ያደረገው ጥረት አልተሳካም። አርብ ዕለት ሁለቱም ወገኖች በመርከብ እንቅስቃሴ ላይ ያነጣጠሩ እርምጃዎችን የወሰዱ ሲሆን የአሜሪካን የባህር ኃይል ወደ ኢራን የሚሄዱ መርከቦችን ያገደ ሲሆን ቴህራን በበኩሏ የዓለምን የ1/5 የነዳጅ አቅርቦት የሚተላለፍበትን ወሳኝ የውሃ መስመር ላይ ሕግ የጣሱ ያለቻቸውን መርከቦች ላይ ማነጣጠሯን አስታውቃለች። ኢራን በኩዌት የኃይል ማመንጫና የውሃ ማጣሪያ ላይ በፈጸመችው ጥቃት በርካታ ሰራተኞች ጉዳት ደርሶባቸዋል። ኢራን በኩዌት የኃይል ማመንጫና የውሃ ማጣሪያ ላይ በፈጸመችው ጥቃት እሳት ተቀስቅሷል። የኩዌት እሳት አደጋ መከላከያ ቅዳሜ ዕለት የተፈጸመውን የኢራን ጥቃት ተከትሎ የተቀሰቀሰ እሳትን ለማጥፋት የተሰማሩ በርካታ ሰራተኞች ጉዳት እንደደረሰባቸውም አስታውቋል። ጥቃቱ የተፈጸመባቸው አካባቢዎች የነበሩ ሰዎች አካባቢ እንዲለቀቁ የተደረጉ ሲሆን የቆሰሉት ሰዎች አስፈላጊው እርዳታ እንዲያገኙ ወደ ሕክምና ተቋማት ተወስደዋል ሲሉ ጨምረው ገልጸዋል። የኩዌት የኤሌክትሪክ ውሃና ታዳሽ ኃይል ሚኒስትር በኃይል ማመንጫውና ውሃ ማጣሪያው ላይ ኢራን የፈጸመችው ጥቃት ተከትሎ እሳት መቀስቀሱን አስታውቀው ነበር። አሜሪካ ለ7 ተከታታይ ሌሊት ጥቃት የፈጸመች ሲሆን ኢራንም በምላሹ የዩኤስ ጦር ኃይል መቀመጫ የሆነውን የቀጠናውን ሀገራት ላይ ጥቃት ሰንዝራለች። በዋሽንግተን እና ቴህራን መካከል ዳግም ጦርነት ያገረሸው በፓኪስታን አደራዳሪነት የተፈረመው የሰላም ስምምነት ውድቅ ሆነ በኋላ ነው። የአሜሪካን ጦር ለአንድ ሳምንታት በኢራን ላይ ድብደባ መፈጸሙን አስታወቀ። አርብ ዕለት የተጋሩ ምስሎች በሆርሙዝጋን የሚገኝ ድልድይ መመታቱ ያሳያሉ። ፕሬዚዳንት ዶናልድ ትራምፕም ከቴህራን ጋር በደረሰው ተኩስ አቁም ማብቃቱን ካስታወቁ በኋላ የአሜሪካን ጦር ለ7ኛ ምሽት ድብደባ መፈጸሙን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም በኤክስ ገጹ ላይ ባጋራው መግለጫ ጦሩ የቅኝት ጣቢያዎችንና ወታደራዊ ሎጂስቲክ መሰረተ ልማቶችን ከምድር በታች የሚገኝ የጦር መሳሪያ ማከማቻውንና የባህር ኃይል አቋሟ ላይ ድብደባ መፈጸሙን አስታውቋል። የዮርዳኖስ ጦር ምሽቱን ከኢራን የተወነጨፉ 10 ሚሳኤሎችን ማክሸፉንና ምንም አይነት ጉዳት ለአለማድረሳቸውን ገልጿል። ሴንቲኮም ለበርካታ ሰዓታት ድብደባውን ከፈጸመ በኋላ በእኩለ ሌሊት በፊት ማቆሙን በመግለጫው ላይ አመላክቷል። ማዕከላዊ እዙ በመግለጫው ሌሊቱን ለፈጸማቸው ድብደባዎች የአሜሪካን ጦር ተዋጊ ጀቶች፣ ድሮኖችንና የባህር ኃይሉን ተጠቅመዋል ብለዋል። ፋርስ የዜና ወኪልን በበኩሉ ሁለቱ የነዳጅ ጫኝ መርከቦች ፈንጂ በተቃረበበት የሆርሙዝ ወሽመጥ ደቡባዊ ክፍል ሲያልፉ ፍንዳታው በእሳት ተያይዘዋል ብሎ የዘገበ ሲሆን ሴንትኮም በኤክስ ገጹ ላይም ልክ እንደ ሌሎቹ የአብዮታዊ ዘብ መረጃዎች ሁሉ ይህ ሐሰት ነው ሲልም አስተባብሏል። በአሜሪካና በኢራን መካከል እየተካሄደ ባለው ውጊያ የተነሳ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር እጅጉን ቀንሷል። የሆርሙዝ ወሽመጥ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍባት መስመር ነው። የአርጀንቲና ቡድን ፎክላንድ ባነር በማሳየት በሜዳው ፖለቲካ ሰሩ። ዋይት ሃውስ አርጀንቲናን የእግር ኳስ ቡድን አባላት እንግሊዝን አሸንፈው ሀገራቸውን ፎክላንድ ይገባኛልን ጥያቄ በመደገፍ ባነር በማውለብለባቸው ውዝግብ ከተነሳ በኋላ የመናገር ነጻነት አላቸው ሲል ተከላከለ። ፊፋ የአርጀንቲናን ቡድን ድርጊትን ተከትሎ ፖለቲካዊ ይዘት ያለውን ሀሳብ በማንጸባረቃቸው መመሪያ ጥሰዋል በሚል ቅጣት ሊጥል ይችላል ተብሎ ይጠበቃል። አርብ ዕለት የዋይት ሃውስ የፊፋ ግብረ ኃይል ኃላፊ አንድሬዮ ጁሊያኒ ተጫዋቾች ያደረጉት ስህተት እንደሆነ ሲጠይቁ ቡድኑ በአሜሪካን ውስጥ ያንን የአይነት ሀሳብ የማንጸባረቅ እድል እንዲሁም አቋም የነበረው በማለትም ምላሽ ሰጥተዋል። የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ፊፋ ምርመራ እንዲያደርግ ጥሪ ካቀረበ በኋላ የሚሰጡ አስተያየቶች በጉዳዩ ላይ የተፈጠረውን ውዝግብ የበለጠ ሊያባብሱት ይችላሉ። ፎክላንድ ተባለ የእንግሊዝ የባህር ማዶ ግዛት በደቡብ ምዕራብ አትላንቲክ ውቅያኖስ የሚገኝ ሲሆን በእንግሊዝና በአርጀንቲና
መካከል የሉዓላዊነት ውዝግብ ርዕሰ ጉዳይ ሆኖ ቀጥሏል። የአርጀንቲናና ተጫዋቾቹ ሮብ ዕለት በተደረገው የግማሽ ፍጻሜ ጨዋታ ላሳ ማልቪናስ ሰን አርጀንቲናስ የሚል ባነር ይዘው ነበረ። ትርጉሙም ፎክላንዳውያን አርጀንቲናውያን ናቸው ማለት ነው። ጁሊያኒ አርብ ዕለት ለጋዜጠኞች በሰጠው ቃለ ምልልስ በአሜሪካን ህገ መንግስት ውስጥ የተካተቱትን የመናገር ነጻነት ጥበቃዎችን ጠቅሰው እዚህ በዩናይትድ ስቴትስ ኦፍ አሜሪካ በህገ መንግስታችን ላይ በተቀመጠው የመናገር ነጻነት እናምናለን ብለዋል። ዳውኒንግ ስትሬት ፊፋ ክስተቱን እንዲያጣራ የቀረበ ጥሪ ደግፈዋል። የጠቅላይ ሚኒስትሩ ይፋዊ ቃል አቀባይ የዓለም ዋንጫው የኛ ላይሆን ይችላል፣ ነገር ግን ፎክላንድ ደሴቶች በእርግጠኝነት የኛ ናቸው። ፎክላንድ ያለውን ቁርጠኝነት ፈጽሞ አይናወጥም ብለዋል። የጠቅላይ ሚኒስትሩ ጽህፈት ቤት ባነሩን ባሳዩት የአርጀንቲና ተጫዋቾች ላይም ሊወሰድ የሚችል ማንኛውንም እርምጃ የፊፋ ጉዳይ ነው ሲል አክለዋል። ነገር ግን የዓለም እግር ኳስ አስተዳደር አካል መመርመር እንዳለበትም በመግለጹ የንግድ ሚኒስትሩ ፒተር ካይለን አመለካከትን አስተጋብቷል። ፎክላንድ ደሴቶች መንግስት በበኩሉ ባንዲራው እንዳሳዘነው ነገር ግን እንዳልገረመውም ገልጿል። ፊፋ ይህንን ባህሪ በራሱ ደንብ መሰረት እንደሚያጸድቀውም ተስፋ ያደርጋል። ፖለቲካ ወደ ስፖርት ሲገባ ማየት አንፈልግም ሲሉም መግለጫው ላይ አክለዋል። የአርጀንቲናዊ ፕሬዝዳንት ጃቪር ሚሌይ አርጀንቲና እንግሊዝን 2-1 ባሸነፈችበት ታሪካዊ ጨዋታ ማግስት በሰጡት መግለጫ ተጫዋቾቻቸውን በጽኑ ተከላክለዋል። የአርጀንቲና ተጫዋቾች ከድል በኋላ ማልቪናስ ፎክላንድ የአርጀንቲና ናቸው የሚል ባነር በማሳየታቸው ፊፋ ምርመራ ሊጀምር ሲል የአርጀንቲና ፕሬዝዳንት ጠንከር ያለ ምላሽ ሰጥተዋል። ፊፋ በስፖርት ሜዳ ላይ የፖለቲካ መልእክቶችን በጥብቅ ይከለክላል። አርጀንቲና ከብሪታንያ ጋር ዲፕሎማሲያዊ ውዝግብ ያለባት ደሴት በመጥቀስ ባነር ማሳየቷ የዲሲፕሊን ደንቡን ጥሰት በመሆኑ ማህበሩ ከ5 እስከ 20 ሺህ ዶላር የገንዘብ ቅጣት ይጥላል ተብለው ይገመታል። ይሁንና ቅጣቱ የገንዘብ ብቻ በመሆኑ አርጀንቲና እሁድ ዕለት ከስፔን ጋር የምታደርገውን የዓለም ዋንጫ ፍጻሜ ጨዋታ ላይ የመሳተፍ መብቷ የጠበቀ ነው። ደሴቶቹን እና ህዝቦቻቸውን ስለ እንግሊዝና አርጀንቲና በሚያደርጉት እያንዳንዱ ውይይት እንደ ፖለቲካ እግር ኳስ ጥቅም ላይ እንዲውል አንፈልግም። እንደ አውሮፓውያኖቹ አቆጣጠር በ2013 ፎክላንድ ደሴቶች ህዝብ የዩኬ የውጭ ሀገራት ግዛት ሆነው እንዲቀጥሉ ከፍተኛ ድምፅ ሰጥቷል። የአርጀንቲና ምክትል ፕሬዝዳንት ቪክቶሪያ ቪላር ሮየል ሮብ ዕለት ቡድኑ ካሸነፈ በኋላ በኤክስ ገጻቸው ላይ ሌላ ጨዋታ ብቻ አልነበረም ሲሉ የአርጀንቲና ወታደሮች የሚመስሉ ቪዲዮዎች ላይ አስፍረዋል። መረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።